ሰላም ጤና ይስጥልን። ይህ መከለሻ ሚዲያ ነው። የሚያዝያ 9 2018 ዓ.ም የዕለቱን ሰበር ዜና እንደሚከተለው ከልሰን ይዘን ቀርበናል። የአዲስ አበባ ግራንድ ፕሪክስ እና የአትሌቶች መምጣት ነገ ሚያዝያ 10 ቀን 2018 ዓ.ም ኢትዮጵያ ለመጀመሪያ ጊዜ ታላቅ የግራንድ ፕሪክስ የአንድ ቀን ዓለም አቀፍ የአትሌቲክስ ውድድር በአዲስ አበባ ስቴዲየም ታስተናግዳለች። ይህ ውድድር በኢትዮጵያ ስፖርት ታሪክ ትልቅ ቦታ የሚሰጠው ሲሆን በዓለም አቀፍ ደረጃ እውቅና ያላቸው በርካታ አትሌቶችም የሚሳተፉበት መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን በይፋ አስታውቋል። ለዚህ ታሪካዊ ክስተት ዝግጅት መጠናቀቁን የገለጸው ፌዴሬሽኑ ታዋቂ አትሌቶች ቀደም ብለው አዲስ አበባ በመግባት መጀመራቸውን ገልጿል። ውድድሩ የሀገሪቱን ገጽታ ከመገንባት ባለፈ ስፖርተኞቻችን ከዓለም ታላላቅ ሯጮች ጋር በሜዳቸው እንዲፎካከሩ ትልቅ ዕድል የሚፈጥር ከመሆኑም በላይ የአዲስ አበባ ስታዲየም ዓለም አቀፍ ውድድሮችን የማስተናገድ ብቃቱን የሚያሳይበት ይሆናል ተብሎ ይጠበቃል። የኬንያው ፈጣን አትሌት ፈርዲናንድ ኦማኒያላ በነገው የአዲስ አበባ ግራንድ ፕሪ ከሚሳተፉ ታዋቂ አትሌቶች መካከል የ100 ሜትር የአፍሪካ ፈጣኑ ሰው ኬንያዊው ፈርዲናንድ ኦማኒያላ አንዱ ነው። አትሌቱ አዲስ አበባ ሲገባ በሰጠው መግለጫ ወደ ኢትዮጵያ በመምጣቱ ያለውን ደስታ ገልጾ ነገ በሚደረገው ውድድር በስፖርት አፍቃሪው ድጋፍ እየታጀበ ምርጥ ሰዓት ለማስመዝገብ እንደሚሮጥም ቃል ገብቷል። ኦማኒያላ አጭር ርቀት ሩጫ ለአሜሪካና ለጃማይካ ብቻ የተተወ እንዳልሆነም አጽንኦት ሰጥቷል። እንደ ቦትስዋናና ደቡብ አፍሪካ ሁሉ ኢትዮጵያም በዘርፉ ጠንክራ ከሰራች በአጭር ርቀት ትልቅ ለውጥ ማምጣት እንደምትችልና አፍሪካውያን በርቀቱ ላይ ያላቸውን የበላይነት ማሳየት እንደሚገባቸው የራሱን ተሞክሮ በመጥቀስ ተናግሯል። የኮፕ 32 ኮፕ 32 ጉባኤ ዝግጅት ዛሬ በኢትዮጵያ ተጀምሯል። ኢትዮጵያ የኮፕ 32 ኮፕ 32 ዓለም አቀፍ የአየር ንብረት ጉባኤን ለማስተናገድ ይፋዊ ዝግጅቷን መጀመሯን ገልጻለች። ለዚህ የሚረዳ ዘንድ አንድ ብሔራዊ ኮሚቴ የተቋቋመ ሲሆን ጉባኤውን በላቀ ብቃት ለመምራትና ስኬታማ ለማድረግ የሚያስችሉ ቁልፍ አመራሮች ተመድበው የተቀናጀ የቅድሚያ ተግባራት ስራ መጀመራቸውን መንግስት አስታውቋል። ዛሬ በተካሄደው የብሔራዊ ኮሚቴ ስብሰባ እስካሁን በተለያዩ ዘርፎች የተከናወኑ ስራዎች የተገመገሙ ሲሆን ዝግጅቶቹ ሁሉ ከሀገራዊ ራዕይ ጋር እንዲጣጣሙ አቅጣጫ ተቀምጧል። የዚህ ዝግጅት ዋና ትኩረት በጠንካራ ትብብርና በታላቅ ራዕይ በመመራት ይህን ዓለም አቀፍ ሁነት በከፍተኛ ደረጃ በማስተናገድ የኢትዮጵያን ታላቅነት ለዓለም ዳግም ማሳየት እንደሆነ ተመላክቷል። ክቡራትና ክቡራን መከለሻ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ውጭ ዜና ስናልፍ የኢራንና የዶናልድ ትራምፕ የዩራኒየም ውዝግብ ዛሬ ቀጥሏል። በዶናልድ ትራምፕ በኩል ኢራን የበለጸገ የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች ተብሎ የቀረበውን መግለጫ የኢራን መንግስት በይፋ አስተባብሏል። ከኢራን ከፍተኛ አመራሮች ከመሐመድ ባጋር ጋሊባፍ የቅርብ ክበቦች የተገኙ መረጃዎች እንደሚያመለክቱት እስካሁን ድረስ በዚህ ጉዳይ ላይ የተደረሰም ሆነ የተፈረመ ምንም አይነት የድርድር ስምምነት የለም። የኢራን ባለስልጣናት የቀረበውን የይገባኛል ጥያቄ መሰረተ ቢስ ሲሉ ያጣጣሉ ሲሆን በዋና ዋና የኒውክሌር ጉዳዮች ዙሪያ የሚደረጉ ውይይቶች ምንም አይነት መሻሻል ሳይታይባቸው አሁንም እንደተገቱ መቆየታቸውን አስታውቀዋል። ይህ ሁኔታ በሁለቱ ወገኖች መካከል ያለውን ዲፕሎማሲያዊ ውጥረት ዳግም አባብሶታል። የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ሆነ። በሊባኖስ የተደረሰውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ክፍት መሆን የኢራን የውጭ ጉዳይ ሚኒስቴር አስታውቀዋል። በዚህ መሰረት የተኩስ አቁሙ ባለበት ጊዜ ሁሉ ማንኛውም የንግድ መርከብ ያለምንም እንቅፋትና የጸጥታ ስጋት በወሽመጡ ማለፍ እንደሚችል ተረጋግጧል። ኢራን ጊዜያዊ መፍትሄዎችን ብቻ ሳይሆን በመላው ቀጠናው ለተቀሰቀሰው ጦርነት ዘላቂ መፍትሄ
እንዲመጣ እንደምትፈልግ የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ገልጸዋል። ይህ የውሳኔ እርምጃ በተለይም በዓለም አቀፍ የንግድ እንቅስቃሴ ላይ ያለውን ከፍተኛ ውጥረት ያራግባል ተብሎ ተስፋም ተጥሎበታል። በመጨረሻም የዶናልድ ትራምፕ ጥሪ ለአረብ ሀገራት። ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ አሁን ለደረሰው ከፍተኛ ውድመት መልሶ ግንባታ የአረብ ሀገራት የገንዘብ ካሳ ወይም አስተዋጽኦ ያደርጋሉ ተብሎ እንደሚጠብቅ ገልጿል። ትራምፕ ለጋዜጠኞች በሰጡት መግለጫ ከግጭቱ በኋላ ለሚመጣው ግዙፍ የፋይናንስ ወጪ የክልሉ ሀገራት ትልቅ ሚና ሊኖራቸው እንደሚገባ ጠቁመዋል። ምንም እንኳን ትራምፕ ስለ ክፍያው ዝርዝር መረጃ ባይሰጡም ያንን አስተዋጽኦ ያደርጋሉ ብዬ አስባለሁ በማለት ያላቸውን ጽኑ እምነት ገልጸዋል። ይህ መግለጫ በቀጣይ የአሜሪካ አስተዳደር በመካከለኛው ምስራቅ ጉዳይ ላይ የሚኖረውን የፖሊሲ አቅጣጫና በሀገራቱ ላይ ሊኖር የሚችለውን የኢኮኖሚ ጫና አመላካች እንደሆነም ተናግረዋል። ክቡራትና ክቡራን ለዕለቱ ያዘጋጀናቸው ሰበር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ቸርን ሰንብት እያልን መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰቡን መልካም ምሽት